ቆይ እናንተ ቆይ እንዴት ነው የምታስቡት? ቆይ እንዴ ይኸውላችሁ አንተም ሁላችሁም ውጣ ምናምን ስላላችሁ ውጣ አይነት ሰው አይደለም። ምን ማለት ነው? ህይወት በግድ አለ እንዴ? ሩታን መቼም አለቃት ማለት አልገባኝም። ማናችሁ ማንም ይምጣ ማንም የከፈልኩት መስዋዕትነት አለ በአጭር ጊዜም ቢሆን ረጅም ጊዜ ሳስበው ሳለመውና ሳቅደው የነበረው ነገር ነው አይደል? እናንተ እንደዚህ አምጥታችሁ ስለተናገራችሁ የሆነ ነገር ስላላችሁ ውጣ አይነት ሰው አይደለም እንዴ? አልፈልግም ካለሽ በግድ ነው እንዴ? እሱ የጊዜ ጉዳይ ነው። ሁላችሁም የምታዩት ነው እንዴ? ምን ማለት ነው? ምንድነው አንተ ማድረግ ያሰብከው? በዚህም በዛም የራሴ ያረጋታል። በስመ አብ ወልድ ምን አይነት ሰው ነው እንዴ? ምን ሆነ ነው? እስከ ዛሬ ብዙ ነገር ሲደርስብኝ ዝም ብያለሁ። ከዚህ በኋላ ግን ማናችሁንም ማዳምጥበት ሰዓት ላይ አይደለም። እሺ አንድ ነገር ልንገርህ ደስታ፣ ከዚህ በላይ ምንም የሚመጣብኝ ነገር የለም። ምንም ይምጣ ምንም አይምጣ እሱ የራስህ ጉዳይ። ነገር ግን ከእንግዲህ በኋላ እስካሁን በፍቅር ነው ያወራን። ከእንግዲህ በኋላ በሩታ ህይወት ገብተህ ሌላ ነገር ስትፈጠር ብናይ ሌላ ነገር ለማድረግ ብትሞክር ከሩታ ጋር አይደለም ጠነ ከኛ ጋር ሌላ ነገር ነው የሚፈጠረው። ፍቅር ብዙ ነገር ነው ገብቷል። ለሚወደው ሰው ደስታ ሲል ይተዋል። አንተ ግን የኔ ካልሆነች እያልክ ስለሆነ ነው እነሱም እየተቀየሩ ያሉት። ገባ? እኔም እኮ ቤተሰቦቼን ስራዬን ሁሉ ነገር ትቼ እኮ ነው ያን አንድ ወር ውስጥ ብዙ ነገር ትቼ ነው አይደል? እሺ ማትሆነ ሴት ላይ መቀመጥ ልቧ ሌላ ሰው ጋር ነው። ለምን ተስፋ ሰጠች? ተስፋ ሰጠች ነው እኮ እንድገባ ታደርገኛለች። ለምን ስትጠራኛለች? ለምን ልታስቀናኝ? ጓደኛ መሆን አይቻልም? የቀድሞ ፍቅረኛዋ እንዴ ምንድነው? እንዴት ነው የምታስቡት? አይደለም ጓደኛ መሆን አይቻልም? እኔም እኮ የሰው ልጅ ነኝ። ለምን አታስቡልኝ? አንተም የምትወዳት ከሆነ ውጣላት። ሌላ እልህ ውስጥ አትጋባ ነው የምልህ እኔ። እልህ ይቅርብ። ፍቅር በልህ አይመሰረትም። እልህ ነው። አሁን ትናንትና አልተውሽም እንዲህ አድርገሽኝ አልካት። ምን ማለት ነው ይሄ? በቃ መቼም ልተዋት አልችልም። አንድ ነገር ልንገራችሁ አሁንም በልህ ነው እያወራህ ያለው። ሩታ ዛሬም ነገም የኔ ነች። አንድ ሰው ሲፈልግህና ከሱ ጋር እንድትሆን ሲፈቅድልህ ነው እንጂ ከሱ ጋር የምትሆነው ግዴታ ከኔ ጋር ሆኛ ይባላል። ገብቶሃል? እኔ እንድትቀራረቡ ወይም ደግሞ አንድ ላይ እንድትሆኑ አመጣውክ፣ አልተመቻትም ወይም ደግሞ ታይፕ አይደለህም ከህይወት ይውጣለች። በግድ የሚሆን ነገር የለም። ካልፈለገች አልፈለገችው። በከተማችን ተመራጭ በሆነችው በመልሶ ማልማትና በኢንተርናሽናል ሆቴሎች ያሸበረቀችው እንዲሁም የዲፕሎማት መቀመጫ በሆነችው በውቢቷ ሳር ቤትና በመሃል አዋሬ ለቤት ገዢዎች ጊዜው አሁን ነው። በሀገራችን በሪል ስቴት ዘርፍ ስመጥር የሆነው ቴምር ፕሮፐርቲስ ለ10 ዕድለኞች በ5.7 ሚሊዮን ማለትም በካሬ 71 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። ይፍጠኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ፕሮፐርቲስ። አንድ ነገር ያልተቋጨበት ላይ ሌላ ሰው ማምጣት ተገቢ ነው ብዬ አላስብም። ወደ ጥሩ ነገርም ያመራል ብዬ አላስብም። አሁንም እየሆነ ያለው ይሄ ነው። ልክ ሄርሜላ ጋር እንደሆነው ነው አሁንም እየሆነ ያለው። ትላንትና ባደረገው ነገር ልክ አይደለም። እቺ ልጅ አሁን ለህይወቷ ራሷ አያሰጋህም? ፈረንጁ እኔ ደስታን ያመጣውላት እንድታገባው ወይ ፍቅረኛ እንዲሆን ወይ ደግሞ ለልጇ የእንጀራ አባት ምናምን እንዲሆን አይደለም ይሄን ነገር እያደረኩ ያለሁት። ተቅረበው ከወደደችው ማንም እንደሚቀራረበው ጓደኝነታችሁ ከሰፋ ይሄ የሷ ምርጫ ነው። እኔ ያመጣውለት ብቸኛ ስለሆነች ከኛ ሌላ ደግሞ ሰው ስለሚያስፈልግላት ነበር ደስታን ያመጣውት። የሷ ምርጫ ደግሞ አይደለም አሁን ላይ ገብቶሻል። እኔ ደግሞ በግድ ከሱ ጋር ሆኜ ብዬ አልያዝኳትም። ይሄ የሷ ምርጫ ነው። መሆንም አለመሆንም ከሱ ጋር መቀጠልም አለመቀጠልም የሷ ምርጫ ነው እኮ። እንደዛ ከሆነ ምርጫዋ እንዳልሆነ ከገባ መጀመሪያ ስህተት ሰርታችኋል። ትልቅ ስህተት ምንድነው? የሆነን ሰው ይሆንሻል ወይ ይሄ ነገር ላንቺ ይመጥናል ብላችሁ ማምጣታችሁ ትልቅ ስህተት ነው። አንድ ሴት ማንኛውም ህይወት ስትጀምር ራሷ አምናበትና ፈልጋ ነው ሊሆን የሚገባው እንጂ በሰው ግፊት አይደለም ሊሆን የሚገባው። ብዙዬ ምናልባት ያው ልክ ነሽ። በሰው ግፊት እንደዚህ ፍቅር ምናምን ይሆናል ብዬ አላስብም። ነገር ግን አንዳንዴ የሰው ልጅ በተጎዳበት ሰዓት፣ ብቻው በሆነበት ሰዓት ዙሪያ ያሉ ሰዎች ሁሉ ወይም የሚወዳቸው የሚያፈቅራቸው ለኔ ቦታ አለኝ ብሎ የሚያስባቸው ሰዎች ከጎኑ ሲጠፉ ምናልባት ደግሞ ሌላ ሰው ለሱ ይጠቅማል ለሱ ይበጃል ብለን አስበን ለሱ ደስታ የሆነ ነገር ማድረጋችን እኔ ክፍተት አለው ብዬ አላስብም። አሁን ደስታ ወደሷ ህይወት ሲመጣ በሰዓቱ ብዙ ሰው ጎድቷታል እንደምታውቂው ብዙ ሰዎች ብቻ እኔ እንደዚህ ስም መጥቀስ አልፈልግም። ብዙ ሰዎች ጎድቷታል። ግን ደግሞ በጉዳቷ ሰዓት በክፍተቷ ሰዓት ሁሉም እያስቀየማት በነበረበት ሰዓት ቢያንስ እሱ ደስታ ሰጥቷታል፣ ከጎኗ ቆሞ አበርትቷታል፣ አይዞሽ ብሏታል። ስለዚህ ይሄን ሰው እኔ ማለት ልገፋው አልፈልግም። እውነት ለመናገር ያን ያህል እኮ የቆዩ አይደሉም። ካሌባ ፈረንጁን ብትሆን ካሌባን ይሄንን አሁን ለማስባል
ረጅም ጊዜ ቆይተው ምናምን አይደለም ያ ሁሉ ጊዜ እንደዛ ስታሳልፍ እሺ ያኔ ለምን አላመጣችሁላትም ዛሬ ላይ አሁን ነገሮች እንዲህ በሆኑበት ሰዓት ከምታመጡላት ያኔ ለምን አልመጣ ከጎኗ እንዲሆን ሰው አላመጣችሁ ግን ከጎኗ እንዲሆን ሰው ማምጣታችሁ ልክ አይደለም ብዬ ነው ማስበው ለምን አትሉ እናንተ በቂ ናችሁ እኮ ለወንድምነት ወንድማዊነት ነው አይደል የምትፈልጉት ለሷ መልካምነቷ ጤንነቷ ደህንነቷ አይደል የምትፈልጉት እናንተ በቂ ነበራችሁ አብራችኋት ነበራችሁ ብዙ ነገር ሲሆን አብራችኋት ነበራችሁ እናንተ በቂ ነበራችሁ ሌላ ሰው ተጨማሪ አያስፈልግም ነበር አንድ ሰው በጨመርን ቁጥር ህይወታችን ላይ አንዳንዴ እኮ መልካም ሰው ሆኖም ነገሩን እንትን ሊል ይችላል አንዳንዴ ደግሞ በቃ የማይወጣበት ውስጥ ሆኖ ሊሄድ ይችላል ይሄ ሰው አሁን ዛሬ ላይ አልወጣም ከህይወትሽ አላት ነገ ምን እንደሚያደርስባት በምን ታውቃላችሁ አታውቁም ይሄ ነገር ግን ከጅምር ነበር መቋጨት የነበረበት እና ምን ልላችሁ ፈልጌ ነው አንድ የመጣሁበት ሐሳብ እኔ እዚህ ቦታ ላይ መገኘት ፈልጌ አይደለም የተገኘሁት እንደ ሄርሜላ ነገሮች ዘግይተው አሁንም ሄርሜላን ዝም ብዬ ነገሮችን በተውኩ ቁጥር ነው እንደዚህ ዘልቆ ብዙ ነገሮችን እየተፈጠረ ያለው አሁንም ይሄንን ነገር ዘግይቶ ጊዜ በሰጠው ሰዓት ዘግይቶ ሌላ ታሪክ እንዳይፈጠር በሚል ነው ነገሩ ባጭር እንዲቋጭ የመጣሁትኝ ማለት ነው እና ይቺ ልጅ ካልፈለገች ከህይወቱ አስወጡላት አታስገድዷት ምክንያቱም ትናንትና እንዴት ሆና ስታወራ እንደነበረ እኛ አላስገደድናትም ይቅርታ አድርጊልኝና በግድ ከሱ ጋር ሁኚ አላልናትም አሁንም ቪዲዮን በደንብ አይተሽው ከሆነ ወይም ደግሞ ቀርበሽ አናግረሻት ከሆነ እኛ በግድ ከሱ ጋር ሁኚ አላልናትም ምክንያቱም ይቀራረቡ ከወደደችው ከተመቸችው እኔ ድፍረት አይሆንብኝና አንድ ወንድምሽ መሆን ይችላሉ ወይም ደግሞ እንደ አብርሃም እያደረገው እንደሆነ መሆን ከፈለገች መሆን ትችላለች ከወደደችው ከተመቻት ማለት ነው እንጂ ሩታ ባዶ ቤት ተቀምጣ ወይም ደግሞ ብቻዋ ተቀምጣ የድሮ ባሏ ከሌላ ሰው ጋር ትዳር መስርቶ ተቀምጦ ይሆነዋል ብዬ አላስብም ትዳር አልመሰረተም በመጀመሪያ ደረጃ የምታወራውን ነገር አስተካክል ፈረንጁ ምክንያቱም ይሄ ልጅ ትዳር አልመሰረተም ጉዜ ይቅርታ ከዚህ በላይ ትዳር የለም ትዳር አልመሰረተም ይሄ ትዳር አይባልም ገብቶሃል አይደል አፈቅርሻለሁ እየተባባለ ትዳር እወድሻለሁ አፈቅርሻለሁ ሲላት ሰምተሃል እንደ ጓደኛ ነው እያወራት ያለው እስካሁን ድረስ ባለው ይሄ እያልኩ ያለሁት ምንድነው እሱ ልክ ነው እያልኩ አይደለም እየሰራው ስራ ትክክል ነው እያልኩ አይደለም አሁንም እያወራው ያለሁት ስለ አብርሽ ሳይሆን ስለ ሩታ ህይወት ነው የሚመለከተኝ ገባ አሁን የምታወራበትን ነገር አስተካክል አንተ ማለት ነው ገብቶሃል እንደምትቆረቆሩ ይገባኛል ግን የምታደርጉት ነገር ልክ አይደለም የሄርሜላን ታሪክ አትድገሙት እያልኩ ነው በቃ ሰላም ነው ሰላም ነው በሰላም ነው ካሌብ አው በሰላም ነው ዛሬ የፈለኩ ያው አንዳንድ ነገሮች እንድናወራና እንድናስተካከል ያው ያብርሸት ቡዚም ትፈልጋለች አንዳንድ ነገሮች እንድናወራ ነው ችግር የለም መግባባት ከቻልን አውርተን እንግባባለን ችግር የለም እሺ ዛሬ አሁን እኔ የፈለኩ ምንድነው አላቀኝ በመጀመሪያ ዛሬ ገና ነው ማገኘ በሚዲያ ነው ያያየውክ ያለሁት ግን እንደ እህትም የምትሰማኝ ከሆነ ማለት ነው እንደ እህትም ጉዳዩን እንደሚመለከታት ሴትም ነው ማወራክ እና ይሄንን ሳወራ ትላንትና ባየሁት ቪዲዮ ነው ዛሬ የመጣሁት ምክንያቱም ያየሁት ነገር ደስ ስላላለኝ እያየኋችሁ ነበር ሰሞኑ ብዙ ነገር እየተፈጠረ ነው እንደ ጓደኛ ነው አንተ አመጣጥ እንደ ፍቅረኛ ነው አልገባኝም ገብቶሃል አይደለም ግን እቺ ልጅ ከህይወቷ እንድትወጣ ትፈልጋለች አንተ ደግሞ አልወጣም ነው የምትለው ይሄ ነገር ጥሩ ነው ብለህ ታስባለህ ማለት ጥሩ ነው እንደዚህ መጨቃጨቃችን ጥሩ ነው ብዬ አላስብም ግን ደግሞ አፍቅሬ ነው የመጣሁት አፍቅራት ነው የመጣሁት እኮ አፍቅሬያት ነው የመጣሁት ስለዚህ ደግሞ እንደዚህ ተስፋ ከሰጠችኝ በኋላ ምናምን አለውልህ ካለችኝ በኋላ ካቀረበችኝ በኋላ እንደዚህ አይነት ነገር ስታረገኝ እንዱስ ገብቼ ነው ይሄን ነገር እያደረኩ ያለሁት ነው እሷም ስሜታዊ ሆና ሊሆን ይችላል ባደረኩት ነገር ማለት ለሷ ስም በመከፍለው መስዋዕትነት ባደረኳቸው ነገር ተበሳጭታ ይሆናል ይሄን ነገር እያለች ያለች እና ብቻ እኮ ይሄ ነገር አሁን አንተ አፍቅሪያ ስትል እንዴት ማለት እኔ አልገባኝም እኔ አሁን በእናንተ
አላቅም ሜቢ በእናንተ ኤጅ ያለ ሰው እንዴት ነው ነገሮችን ሊያስብ የሚችለው ብዬ ሳስበው፣ እቺ ሴት ባለትዳር ናት አይደለ? አንተ ስትመጣ አፍቅሬያታለሁ ስትል ባለትዳር ናት፣ የልጅ እናት ናት። ይሄንን ነገር እንዴት አስበው ነው? አንድን ነገር እኮ የሌላ ሰው ንብረት ሲሆን የሆነ ነገር ተከላካይ ያለበት ብለህ አታስብም? ወደዚህ ህይወት ስትገባ ራስህንስ እንዴት እንደዚህ አይነት ውስጥ ልትከት ቻልክ? በነገርሽ ላይ ቡዜ የአብርሃም ትንሻት እና በከተማችን ተመራጭ በሆነችው በመልሶ ማልማትና በኢንተርናሽናል ሆቴሎች ያሸበረቀችው እንዲሁም የዲፕሎማት መቀመጫ በሆነችው በውቢቷ ሳር ቤትና በመሃል አዋሬ ለቤት ገዢዎች ጊዜው አሁን ነው። በሀገራችን በሪል ስቴት ዘርፍ ስመጥር የሆነው ቴምር ፕሮፐርቲስ ለ10 ዕድለኞች በ5.7 ሚሊዮን ማለትም በካሬ 71 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። ይፍጠኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ፕሮፐርቲስ። አብርሃም ቤት ኖሮ ወይም ትዳር ላይ አብሮ እየኖሩ አይደለም የመጣሁት አይደለ? ተለያይተው ስትሰቃይ እርጉዞና ትቷት ሄዱ ምናምን ነው አይደል የመጣሁት። መጀመሪያ ወንድምሽ ላይ ያለውን ጥፋት በደንብ ብታስቢ ደስ ይለኛል። ማለት ሁላችሁም እየታያችሁ አይደለም መሰለኝ በደንብ ነው ማውቀው። ስለዚህ ነው ያርሎ ማር ሁለቱን የለያዩዋቸው ምናምን። መጀመሪያ የት ነበርክ? መጀመሪያ ረጅም ጊዜ ሳፈቅራት ነው ያለው። ይሄን አጋጣሚ ተጠቅሜ መጥቻለሁ እኮ። አሁን አልፈልግህም ስትልህ አንተ እሷ ያሰበችው እነሱ እንደሚነግሩኝ ከሆነ እኛ ፍቅረኛ እንዲሆናት አይደለም የመጣው። በቃ ጀስት እንደ ብቻዋን ስለነበረች እንደ ጓደኛ እንዲሆናትና እንዲ በቃ ጥሩ ጊዜ እንዲያሳልፉ ነው እያሉኝ ነው። አንተ እያወራኸኝ ያለው ሌላ ታሪክ ነው። ገብቶሃል ስልሽ የሷን ስሜት አላቅም። እኔ ያው ከጎኗ አልሆነ የመጣሁት ህመሟን የታመመውን ቁስሏን ላድን የመጣሁት። በእርግጥ ገብቶሻል። ባንዴም የሆነ ነገር የለም። እኔ ስላፈቀርኳት እሷን ማግባት አልችልም አይደል እንዴ? ጊዜ ነው እያሳለፍን ያለው ማለት ቆንጆ ጊዜ ለማሳለፍ ከጊዜ በኋላ ነገሮችን አስተካክዬ ምናምን ነገር ይዣት ላይ ነው አመጣቴ። ገብቶሻል። ያው በመላመድ ፍቅር ይመጣል በማለት ግን ይሄ ድሮ አስተሳሰብ አይመስልህም? በመላመድ ፍቅር ይመጣል ሲባል የድሮ አስተሳሰብ አይመስልህም? ምክንያቱም አንተ ሲጀመር ኦኬ አፍቅርሃታል። ስታፈቅረው አንድን ሰው ስታፈቅረው ለደስታው ትኖርለታለህ እኮ የግድ ለኔ መሆን አለባት ብለህ አታስብም። አፈቅራታለሁ ደስታዋ ነው የምትፈልገው። ገብቶሻል። እንደዛ ውሻ እያረገኝ እየመጣ ቤት ሲገፈትረኝ የሆነ ነገር ሲያረገኝ ዝም ብያለሁ አይደል? ገብቶሻል። እሷ እንዳይከፋት ብዬ ነው የሆነ ነገር ሲብስብኝ ሳረግ ነው የሁሉ ነገር እየደረሰብኝ ያለውና ሩታን አሁንም ቢሆን ደስታዋ ነው የምፈልገው። በቃ ደስታዋ ከፈለክ ከህይወቷ አውጣላት። በቃ ደስታዋ ከህይወቷ እንድትወጣ ነው። ገብቶሃል አይደለ? ምክንያቱም አሁን ይሄ ነገር ለምን መሰለህ እኔ አንተን ላወራህ የፈለኩበት ይሄ ነገር በሰላም እንዲቋጭ ስለምፈልግ ነው። እየታየኝ ያለው ነገር ደስ ስለማይለኝ ነው። ወደፊት አሁን ሌላ አምባጓሮ ተፈጥሮ ማየት ስለማልፈልግ ነው አንተን በቀጥታ ላገኝህ የፈለኩት ማለት ነው። ደስታዋ ካንተ ህይወት መውጣት ከሆነ ተዋት። የምታፈቅራት ከሆነ ይሄንን ነገር አድርግ። ገብቷል። አሁን ወንድሜ እየሰራ ያለውን ስህተት አትስሩት ድጋሚ። እሱ መጀመሪያ እንዲጓደኛ ተብሎ መጣለት ምናምን ትርኪ ሚርኪ። አሁን ስሙ እንደዛ በጣም ቤተሰብን የሚያከብር የሚሰማ ብዙ ነገሩን ዋጋ የሚከፍል የነበረ ልጅ አሁን ላይ ምን እንደሆነ ባላወቅኩት መስመሩ እየሳተብኝ ያለ ሁኔታ ላይ ነው። አሁን ይሄ መስመር እንዳይስት ነው። አንተም የምትወዳት ከሆነ ውጣላት። ሌላ እልህ ውስጥ አትጋባ ነው የምልህ እኔ። እልህ ይቅርብ። ፍቅር በልህ አይመሰረትም። እልህ ነው። አሁን ትናንትና አልተውሽም እንዲህ አድገሽኝ አልካት። ምን ማለት ነው ይሄ? በቃ መቼም ልተዋት አልችልም። እና ምን ታረጋታለህ? እሱ ጥሩ ሰው ሆኖ ችግር የለውም። ትዳራቸው በስርዓት የሚመሩ ከሆነ ማለት የሚታረቁና እንትን የሚሉ ከሆነ ችግር የለም። እንዴ አሁንም እኮ አንተም የሄርሜላን እኮ እየደገምከው ነው። እሷም ትዳራቸው ጥሩ ከሆነ ትላለች፣ አንተም እንደዛ ትላለህ። ከመሀላቸው ለምን ደሞ አትወጡት እናንተ? ግን ምን ያህል ብትበድላችሁ እንደዚህ ግን እኛን ነው መልሰኛን እንዴ? ለምን ብቻዋን እንድትሆን ትፈቅዳላችሁ? በጭራሽ ማለት ዞር በል የመጣውን ሰው ዞር በል ማለት ምን ማለት? በጭራሽ ብቻዋን እንድትሆን ትቻት አላውቅም። እሱን ደግሞ እኔና እሷ እናውቃለን። አንተ በዚህ መልኩ እኔን ስለሷ አታወራኝም። ገብቷል። እኔ በሰላም ላወራህ ነው የመጣሁት። አይ ቡዚ ይቅርታ አድርጊልኝ እንደዚህ በኃይለ ቃል ስለተናገርኩሽ። እኔ እናንተ ውጣ ስላላችሁ ሞጣ አይነት ሰው አይደለም። አንደኛ ነገር ልንገርሽ፣ ሁለተኛ ነገር ሲቀጥል ደግሞ እንትና መጣ የምትዩ እነሱ አይደለም እንዳፈቅራት ያደረጉኝ አይደል? እኔ እናንተ ደግሞ የምናወራው ነገር ይኖራል። ምክንያቱም አንድ ሰው ሲፈልግህና ከሱ ጋር እንድትሆን ሲፈቅድልህ ነው እንጂ ከሱ ጋር የምትሆነው ግዴታ ከኔ ጋር ሆኛ አይባልም።
ገብቷል። እኔ እንድትቀራረቡ ወይም ደግሞ አንድ ላይ እንድትሆኑ አመጣውክ። አልተመቻትም ወይም ደግሞ ታይፕ አይደለህም ከህይወት ይውጣለች። በግድ የሚሆን ነገር የለም። ካልፈለገች አልፈለገች ወንድ ልጅ ነው አይደለ? እኔ በጣም ነው የምወደው፣ በጣም ነው የማከብረው። ብዙ ነገር ጥሩ ነገር አይቼብሃለሁ። መገፋት እንደሌለብህም በደንብ አድርጌ አውቃለሁ። ግን ደግሞ እሷ መረዳት ካልቻለች ውጣልኝ ካለች መውጣት ነው። እኔ የምፈልገው ሰምተኛል። እኔ የምፈልገው አንተን ሳይሆን የሩታን ደስታ ነው። ጓደኛዬ ነህ ወይም ደግሞ በአጭር ጊዜ ውስጥ ብዙ ነገር አሳልፈናል፣ ብዙ ነገር አድርገናል። ግን ደግሞ እኔ የምፈልገው የሩታን ደስታ ብቻ ስለሆነ ደስተኛ ካልሆነችብህ እንድትወጣ እኔ ማስገድዳለሁ። ገብቶሃል አይደለ? ትክክል። ምክንያቱም የእሷን ደስታ ብቻ ነው ፈልገው። ካልፈለገች ትወጣለህ። አሁንም ቢሆን ማለት ነው። በእርግጥ ወንድም ሆነ የእሷን ደስታ ነው የምትፈልገው አውቃለሁ። ግን ፈረንጁ አሁን በዚህ ልክ ትናገረኛለህ ብዬ አለ። ኖ እየተናገርኩ አይደለም። አሁንም ቢሆን ግን ደግሞ የእሷን ደስታ ስለምታወራው ማለት አይኗ እንትን ያላትና አይኗን አጠገቧ ሄደ ማስረዳት ስችል እኔ እኮ ጊዜ አላገኘሁም እኮ ከእሷ ጋር ለማውራት እኮ ጊዜ አላገኘሁም። ፈረንጁ እንዴ ጊዜ አልሰጡኝም እኮ እግር በእግር እየተከታተሉ የሆነ ነገር ማድረግ ነው እንዴ? ምን ላድርግሽ እኮ ደስታ ነገርኩህ። እኔ አሁንም ቢሆን ምንም ብታስረዳኝ ከዚህ በፊት ብዙ ሰው አስረድቶኝ ትንሽ ጊዜ ስጡኝ ፈረንጁ፣ ትንሽ ጊዜ። እሱን ማለት የምችለው ለሩታና ለሩታ ብቻ ነው። ለኔ ተረዳኝ አልቻለች። በቃ ምንም ማድረግ አይቻልም እኮ። ካልተረዳች ከህይወቷ መውጣት ነው በቃ። ገብቶሃል አይደል? አሁን እልህ አትጋባ ነው የምልህ። ፍቅር በልህ አይመሰረትም። እልህ አትጋባ፣ ተዋት። ይኸውልህ ደስ የማይሆን ነገር አታድርግ። እንደ ጓደኛም እንደ ወንድም የምመክርህ ሴሊ ስትለመን ጥሩ አይደለም። ለምን ዛሬ ህይወት ላይ ካስገባሃት ነገ ላንተ ጥሩ አይደለም፣ ለራስህም ማለት ነው። አሁን ላይ አልፈለገችህም አይደለ? በቃ ሌላ ሰው ፈልግ፣ ወይም ደግሞ እሷ በምትፈልግ ሰዓት ጥሩነትህ በሚሰማ ሰዓት ትመጣለህ። አንተ ጥሩነትህ ትዝ ሊላት ይችላል። ጥሩነትህ አይታው ተመችቷት የሆነ ቀን እንደ ትዝታ ልታስታውስ ትችላለች። የዛኔ ከህይወቷ የምትፈልግ ከሆነ የዛኔ ትመጣለህ። አሁን ግን አስፈላጊ ሰው አይደለም በህይወት ያለች አይደለ? መውጣት ነው። ከልቧ አይደለም ፈረንጁ። እሺ ደስታ እኔ እናንተ አሁን ከልቧ ካልሆነ እንደዚህ ሆነ ታወራለች እንዴ? ሲጀመር ደስታ አይ ኖ አሁን ነገሮችን ተረጋግተን ማሰብ አለብን። እሷ ከልቧ ሆነ ከልቧ አልሆነ እሱ ፈጣሪ ነው የሚያውቀው። ነገር ግን አንድ ሰው ከአንደበቱ የሆነ ንግግር ካወጣ ኦልሬዲ ያ ሰው ካንተ ጋር ምንም ነገር አይፈልግም፣ ካንተ ጋር ማግኘት አይፈልግም ማለት ነው። አሁን እንደዚህ ስንልህ ምንም አላደረክም፣ ለሩታ ዋጋ አልከፈልክም እያልን አይደለም። ለሩታ ብዙ ዋጋ ከፍላል። በተጨነቀችበት ሰዓት ከጎኗ ቆማ አበርትታታል። ያን ነገር አላደረክም እያልን ሳይሆን ግን አሁን ባለበት ሁኔታ በዚህ ጊዜ ለሩታ እማታስፈልግና ከህይወቷ መውጣት ያለበት ሰው እንደሆነች ነግራለች። ስለዚህ ይሄን ነገር ተረድተህ እልህኛ ሆነ ሌላ ነገር ለማድረግ ባትሞክር ጥሩ ነው። ላንተም ቢሆን ለሌላ ሰውም ልክ አይደለም። ገባ? አሁን እኛ እንደዚህ ስንልህ ከሆነ ሰው ጋር ትሁን ወይ ከአብርሃም ጋር ትሁን አብርሃም እያስጨነቃት የሆነ ነገር አይደለም። ግን ደግሞ በዚህ ሰዓት የሚያስፈልገው ምንድነው? ሰላም ነው። ይሄን ነገር መረዳት ትችላለህ አይደል እንዴ? አዎ ካሌ ሰላሟን ነው የምንፈልገው። አሁንም ሰላሟን ስጣት በቃ። ሌላ አሁን እልህ አልተመቸኝም ነው። እኔ በቃ ወደፊት የሚያመራው ነገር ጥሩ አይደለም። አፈቅራታለሁ፣ አፍቅሪያት ነው ወድጃት ነው የመጣሁትኝ ብለህ የምታስብ ከሆነ ለሷ ሰላም ስትል ከሷ ሽሽ። ቆይ እናንተ ቆይ እንዴት ነው የምታስቡት? ቆይ እንዴ ይኸውላችሁ አንተም ሁላችሁ ውጣ ምናምን ስላላችሁ መውጣ አይነት ሰው አይደለም። ምን ማለት ነው? ህይወት በግድ አለ እንዴ? ሩታን መቼም አለቃት ማለት አልገባኝም። ማናችሁ ማንም ይምጣ ማንም የከፈልኩት መስዋዕትነት አለ። በአጭር ጊዜም ቢሆን ረጅም ጊዜ ሳስበው ሳለመውና ሳቅደው የነበረው ነገር ነው አይደል? እናንተ እንደዚህ አምጥታችሁ ስለተናገራችሁ የሆነ ነገር ስላላችሁ ሞት አይነት ሰው አይደለም። ገብቷችኋል? እናንተ አፍቅራት እንትና ሩታ ትገባታለህ ምናምን ብሎ አይደለም እዚህ ጋር የመጣሁት። አፍቅራት ነው የመጣሁት አይደል? እና ከፈቀድከ ሰላማን ተዋታ፣ ሰላማን ስጣታ። እንዴ የሚያፈቅር ሰው የግድ በእኔ ካልሆነ እኮ አይልም ይሆናል አይልም። ከጊዜ በኋላ የሚሆን ነገር ነው። እሱ የምታዩት ነገር ነው እንዳለ ታፍራላችሁ። ምንድነው የምትለው? አንተ እንዴት ነው የምትረዳው? እንዴ ደስታ ከኛ ጋርም ሌላ ነገር ውስጥ ለመግባት እዚህ ጋር በጣም ብዙ ነገር እየፈጠረ ነው። እኛ ተረጋግተን ለማውራት እየሞከርን ነው። እዚህ ጋር በልህ ካወራ በሌላ ነገር ካወራ ሌላ ነገር ነው የሚፈጠረው። ለሰላሙ ጊዜ ለደጉ ጊዜ ቢያንስ ለትንሽ ቀን ቢሆን አብረን አሳልፈናል ብለን ነው በዚህ በተተና እያወራን ያለው። ይኸውልህ ከደረሰብኝ በላይ ምንም ነገር አይመጣም። ሰምተኛል አይደለ? ይኸውልህ በማይመጣ ሰው ከመጣህብን ማለት ነው መክፈል ያለብን መስዋዕትነት እንዳለ እንከፍላለን። ሰምተኛል አይደለ? አንተ በልህ እንደዚህ ምንም አታመጡ ምናምን ካልክ ይኸውልህ ብዙ ነገር አሳልፈናል። ያሳለፍነው ነገር ይኸውልህ ስማኝ፣ ያሳለፍነው ነገር ኤክስ አድርጌው ማለት ነው በእንደገና እኔ እናንተ ልንጀምር እንችላለን። በማይመጣ ሰው ከመጣህ ማለት ነው። ሰምተኛል አይደለ? እንደዚህ ፎክረህ ምናምን የሚሆን ነገር የለም።
እኔም በሆነ አላዳምጥ። ቤተሰብ የለውም። በደንብ አድርገህ ጠንቅቀህ ታውቀኛለህ። ጓደኛ ምናምን ወዳጅ የለውም። እያስመሰልክ ነበር ማለት ነው ከኔ ጋር። ይኸውልህ አንተ ጋር አስመስዬ ማላቅም። አሁንም ቢሆን ነገም ቢሆን ተረጋግተህ ነገሮችን አስበው። ይኸውልህ እዚህ ጋር ሆይ ስለተባልክ አይደለም ነው። እኔ ማንንም በደንብ አድርገህ ጠንቅቀህ ታውቀኛለህ። ሰምተኛል አይደለ? ሆይ ስለተባልኩ እንደማልሄድ በደንብ አድርገህ ጠንቅቀህ ታውቀኛለህ በትንሽ ጊዜ ውስጥ። እኔ አሁንም ቢሆን እያልኩ ያለሁት የእሷን ደስታ ስለምፈልግ ብቻ ውጣ ካለች ትወጣለህ። ሰምተኛል? አሁንም ቢሆን እልህ አታስይዘን። መቼም አልተዋትም ፈረንጅ። እሺ ከኛ ጋር ልትሆን ማለት ነው የፈለገው። መቼም አልተዋትም። ኦኬ እንዴ አልፈልግም ካለች በግድ ነው እንዴ? እሱ የጊዜ ጉዳይ ነው። ሁላችሁም የምታዩት ነው እንዴ? ምን ማለት ነው? ምንድነው አንተ ማድረግ ያሰብከው? በዚህም በዛም የራሴ ያረጋታል። በስመ አብ ወልድ ምን አይነት ሰው ነው እንዴ? ምን ሆነ ነው? እስከ ዛሬ ብዙ ነገር ሲደርስብኝ ዝም ብያለሁ። ከዚህ በኋላ ግን ማናችሁንም ማዳምጥበት ሰዓት ላይ አይደለም። እሺ አንድ ነገር ልንገርህ ደስታ፣ ከዚህ በላይ ምንም የሚመጣብኝ ነገር የለም። ምንም ይምጣ ምንም አይምጣ እሱ የራስህ ጉዳይ። ነገር ግን ከእንግዲህ በኋላ እስካሁን በፍቅር ነው ያወራን። ከእንግዲህ በኋላ በሩታ ህይወት ገብተህ ሌላ ነገር ስትፈጠር ብናይ፣ ሌላ ነገር ለማድረግ ብትሞክር ከሩታ ጋር አይደለም ጠነ ከኛ ጋር ሌላ ነገር ነው የሚፈጠረው። ስለዚህ እስካሁን እያደረክ ያለው ነገር ልክ እንዳልሆነ ነገር ካልሰማ በሌላ መንገድ ነው የሚሄደው። ይሄ ነገር ደግሞ ካልፈለከው እሱ እናሳይሃለን። እንዴ ጭራሽ ሁላችሁ ይኸውልህ መቀየር አይደለም በቃ ውጣ ተባልካ ከፈለገ ውጣ። እንዴ እኔ ትላንት ነው የምትወጣው። እኔ አይደለም እኔ እንደ ወንድሜ አይቼ እየነገርኩህ እኮ ነው። እንደ ወንድሜ አይቼ ስመክርህ አንተ ሌላ ነገር ነው እያሰብክ ያለው። ለአንተም ለሷም የሚጠቅመው ነገር ነው ያወራሁህ። እኔ ይህች ሴት የሌላ ሰው ልቧ ሌላ ሰው ጋር ሆኖ ለአንተም አትጠቅምህም ብዬ እየመከርኩህ ነው። አንተ ደግሞ ጭራሽ አልተዋትም ብለህ ሌላ አለ ውስጥ የሚያፈቅር ሰው ደግሞ ይሄንን አያደርግም እያልኩ ነው እኔ። ገብቶሃል አይደለ? ፍቅር ብዙ ነገር ነው። ገብቶሃል? ለሚወደው ሰው ደስታ ሲል ይተዋል። አንተ ግን የኔ ካልሆነች እያልክ ስለሆነ ነው እነሱም እየተቀየሩ ያሉት። ገባ? እኔም እኮ ቤተሰቦቼን ስራዬን ሁሉም ነገር ትቼ እኮ ነው በአንድ ወር ውስጥ ብዙ ነገር ትቼ ነው አይደል? እሺ ማትሆነ ሴት ላይ መቀመጥ ልቧ ሌላ ሰው ጋር ነው። ለምን ተስፋ ሰጠች እኮ እንድገባ ታደርገኛለች። ለምን ስትጠራኛለች? ለምን እኔ ድራማ ጓደኛ መሆን አይቻልም እንዴ? ጓደኛ መሆን አይቻልም? የቀድሞ ፍቅረኛ እንዴ? ምንድነው? እንዴ ነው የምታስቡት? አይደለም ጓደኛ መሆን አይቻልም? እኔም እኮ የሰው ልጅ ነኝ። ለምን አታስቡልኝም? ለምን እንዴ? እናንተ በቃ ቤተሰብ ስለሆናችሁ ስለምትዋወቁ ምናምን ረጅም ጊዜ እኔ ትናንት ነው የመጣሁት። ፕሊዝ እንደዛ እንዳታስብ አንተ። እኔ እንደዛ አስቤ አይደለም። አንድ ነገር ልንገራችሁ አሁንም በልህ ነው እያወራህ ያለው። ሩታ ዛሬም ነገም የኔ ነች። ጭራሽ እኔ ላይ ነው የምትዝተው አንተ። ይቅርታ ለኃይለ ቃሌ በጣም ይቅርታ። እሺ እኔ ማድረግ ልንገር ሰማኝ። ይኸውልህ ሩታን እወዳታለሁ፣ አፈቅራታለሁ፣ ለሷ ስሜት አለኝ ብለሃል አይደል? ፍቅር ደግሞ ለሰው ማሰብ፣ ለሰው መጨነቅ ነው፣ ለሰው ደስታ መኖር ነው አይደል? ስለዚህ ሩታን የምትወዳት የምታፈቅራ ከሆነ ከህይወቷም ከሁሉ ነገሯ ተነቅለህ ውጣላት። በቃ አትፈልግም። ኦልሬዲ ባንተ ስላልከኝ አልወጣም። ይኸውልህ በነገር ላይ የዛቻ ራስ ላይ እንዲዘፍ እያደረክ ነው። ሰምተኛል? ዛቻ አቁም። ፈረንጁ ተው አንተ ምንም አትፈልም። ምንም እንደነገርኩህ ይኸውልህ በጣም አዝኛለሁ፣ ግን ደግሞ እረዳሃለሁ። ግን ደግሞ በማይመጣ በኩል እየመጣህብኝ ነው። ሰምተኛል? በማይመጣ መንገድ እየመጣህብኝ ነው። በቃ ይሄንን ነገር ደግሞ እንድትፈታው ፈልጋለሁ። አልወደደችህም አይደለ? በልመና የሚሆን ነገር የለም። ፈረንጁ ለምን ቁጭ ብለህ ካሜራ በጀርባ ለምን ቁጭ ብለህ ለምን አታወራ? አውርቻታለሁኝ። እኔ ራሴ አውርቻታለሁ እኮ እኔ እኮ አውርቻታለሁ። ይሄንን አንተን ማወራ በሰላም እንድትጨርሱ ስለፈለገ ነው። እያወራቻችሁ ነው አትበል። ልቧ ሌላ ጋር ነው፣ ሌላ ጋር ሆኖ አንተ ጋር መሆኑ ፌክ ነው የሚሆንብህ እያልኩ እየነገርኩህ ነው። አንተ ግን ሌላ ነገር ነው የምታወራኝ። መልሰዋለሁ ልቧን፣ ችግር የለውም እንዴ መልሰዋለሁ አለ ጭራሽ። ይቅርታ አድርጉልኝ በቃ። አሁንም ቢሆን እናንተ ውጣ ስላላችሁ ነው አልወጣም። በራሴ መንገድ እናንተ ማታስፈልጉኝ፣ በራሴ መንገድ ሩታን እኔ ማድረግ አለብኝ አደርጋለሁ። ባለ ፍቅር እንደ ድሮ አለ እንዴ? እሱን እንተያያለን። ረምን ሆኖ ነው በመድኃኒዓለም። ይሄ ነገር ወደ ጥሩ ነገር እያመራ አይመስለኝም። እባካችሁ ነገሩን የምትፈቱበት መንገድ ፍቱ እንጂ ይሄ ነገር ለሩታም ጥሩ አይደለም። ገባ? ደግሞ ያፈቀረ ሰው ምንም ሊያደርግ ይችላል። ይሄንን ወቅ ምክንያቱም ከባድ ስለሆነ ማለት ነው። እና እኔ ይሄንን ነገር በፍቅር ፈትቼ አሳምኘው ነገሩን ይፈታል ብዬ ነበር የመጣሁትኝ፣ ግን አልቻልኩኝም። ዝቶ ነው የሄደው የባሰ ማለት ነው። ሌላ ነገር እንዳይፈጠር እንደገና ሌላ ነገር ይፈጠራል ብዬ ስጋት ነኝ። በቃኛው ለማስተካከል እንሞክራለን። ቡዝዬ እስቲ ነገሮች እናስተካክላለን። እሺ ቡዝዬ እሺ